ዋው የዛሬ በቃ ምርጥ ምርጥ ጥያቄ ነው። ግን በሳቅ ገደላችሁን እኮ ስለ ፈስ ስታወሩ በሳቅ እንዴ! ምንድነው ውዶች? ፈስ እኮ የሚያስወራ ነገር አይደለም እኮ ማንም ሰው ይፈሳል እኮ እንዴ! ማንም ሰው ይፈሳል ውዶቼ። ይሄ አሁን ፈስ እኮ የተፈጥሯዊ ጉዳይ ነው እንጂ ይሄ እኛ የፈጠረውን ነገር አይደለም። ገባችሁ? ምንም የሚያስወራ ነገር አይደለም። በነገራችን ላይ አንዳንዴ ውዶች ልንገራችሁ ፕሬድ ሴቶች ሆነን ፕሬድ አንዳንዴ ልብስ ላይ ሳናቅ ሲተላለፍ ወይም ልብስ ላይ ትንሽ እንትን ሲል ልብሱን ሲነካ ራሱ ብዙ የሚያስወራ ነገር የለም። ምክንያቱም የተፈጥሮ ጉዳይ ስለሆነ ገባችሁ አይደለ? እኛ የፈጠረውን ነገር አይደለም ማለት ነው። እና ፈስም ይሄን አክል እንትን አይደለም። እና ደግሞ ሽንት የውሃ ሽንት ሲመጣ መንገድ ላይ ሸንታችሁ የምታውቁ ሰው የኔ ጥያቄ ነው ይሄ ደግሞ ማለት ነው። እና የምር የዛሬ አሁን እነሱ ማለት ከእነሱ አሁን ዛሬ ቪዲዮ ላይ የተማርኩት ወይም የተቀበልኩት ነገር ብኖር ምን መሰላችሁ? አንድ ያገባሁት ባሌ ልጅ መውለድ ባይችል የሚለውና ሌላ ምንኛ ነው? የተኛው ማን ነው የተኛው? ስለ አርሰናል ያው ያልኩት አርሰናል ከሀይሚ አይበልጥም። ዋንጫ አይደለም ለምን እሱ የዓለም ወርቁን አይበላም እንዴ? እኔ አርሰናልን ወደዋለሁ። አርሰናልን እሺ አሁን ለምሳሌ ከባልሽ በላይ አርሰናልን ትወጃለሽ ቢባል አልወድም፣ ልወደውም አልችልም። ገባችሁ? አርሰናል ይብላ ግን ከሰርጌ ወይም ከባሌ ከፍቅረኛ አላስባልጥም ማለት ነው። ብሩክ እዚች ጋር ማለት ነው ምንም መልስ ምንም እንትን ማለት አያስፈልግም ሲጀመር ማለት ነው። በአንዴ መመለስ ትችላለህ። ኳስንና ሄሜን ሲጀመር ምን ያገናኛል? ትዳር ማለት አብረህ የምትኖር አጋሪክ ነች። ስለዚህ ምንም መመረጥ አይጠበቅብህም። ዋንጫ የዓለም ዋንጫ ቢበላ ራሱ ምንም አያስፈራም ማለት ነው። ገባ? እና እንደ ጥሩ ጥያቄ ነው። ስለ ፈስም አወርታችኋል፣ ስለ ሽንትም አወርታችኋል። ሽንትም አሁን ልጅነት ተሻንተናል። እኛም አልጋ ላይ ያልሸና ሰው የለም ሲጀመር ማለት ነው። እያንዳንዳችሁ ሻንታችኋል እንደተባለም አዎ ሸንተናል። እውነት ስነግራችሁ እኔ በበኩሌ አሁን ልጅነት ላይ ህፃን ሆኜ ጩጪ ሆኜ ሸንቼ ያውቃለሁኝ። ኦኬ እና ይሄ ነው የሚለው ውዶቼ። ሰላም ሰላም፣ ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? አለሁ እግዚአብሔር ይመስገን ውዶቼ። እንቁዎች ማሪዮኖት ጨረቃ የሚመስሉ ልጆች ውብ ነው ወደ አዲስ አበባ ገፍተናል ብሎ ወደኛ መጥተዋል። እንዴት ነው የዛሬ ቪዲዮ ውበታችሁ? እንዴት አባይ እንደሚያምሩ የኔ ውቦች የኔ ማሮች እና በጣም 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 ታምራላችሁ። የምር ነው። ሄምዬ ደግሞ በቃ ውብ ጨረቃ ፀሐይ የኔ እናት ይመችሽ እና ሁሌም እንደዛ ጸጉርሽን ይሁንልን እግዚአብሔርን። ጸጉርሽ ጥፍርሽ የራስሽ ማለት ነው። ግን እንዴት አባይ እንደምታምሪ ቢታቂ ግን የምር ነው። አንቺ ሁማናድ አምረሽ ከምታምሩ ይልቅ አሁን ይሄ በጸጉርሽ በጣም ነው የምታምረው በይው ማለት ነው። በጣም እና ጥፍርሽም የራስሽ ጥፍር በጣም ነው የሚያምረው። እና ውዶቼ ይሄ ነው የሚለው የዛሬ ቪዲዮ። እንዴት አያችሁት? ደስ አይልም ወይ? እና ትምህርትም አለ አሁን ከዚህ ትምህርት ያለው እኔ የተማራችሁት ሰዎች ኮሜንት ላይ ስትጻፉልኝ ምን ተማራችሁት? እና ምን ተማራችሁት? ትምህርት አለ እና ስለ ሽንትም ሆኖ ሽንትንም ይሄ ፈሱንም ተውት። በጣም ትምህርት ያለው ጥያቄዎችን ተጠያይቀዋል እና ደስ ይላል። ሁሌ እንደዚህ ፈታ ብላችሁ እንውልን ማለት ነው የኔ ምርጦች፣ የኔ እንቡጦች። ሄምዬ ደግሞ ጩጪ እያለሽ ፈስቼ ያውቃሉ። አንቺ ብቻ አይደል እኔ ራሱ ፈስቼ ያውቃሉ። ሴትዮ እኔ ራሱ በጣም ነው የፈሰሁት ማለት ነው ልጅ ሆኜ ማለት ነው። እና ማንም ሰው ይፈሳል። ልጅነት ሲይዝ ሰው ፈስ የማይፈስ ሰው የለም። እና ሁሉም ሰው ይፈሳል። አለቀ። እና ይሄ ነው የምላችሁ ውዶች። የዛሬ ቪዲዮ በጣም ደስ የሚለው ቡታጀራ አዲስ አበባን ደግሞ በሰላም እንደገቡ ስለነገሩን በጣም ደስ ብሎኛል። ለእናንተ ምን ያክል ደስ አላችሁ? እኔ ደስ ብሎኛል። እና ደግሞ ከቡታጀራ ደግሞ በሰላም ምንም ጭቅጭቅ ሳይፈጠር አዲስ አበባ በሰላም እና ለዚህም ደስ ብሎኛል ውዶችዬ። እንኳን በሰላም ወደ አዲስ አበባ ተመልሳችሁ መጣችሁ። ምንም ችግር ሳይፈጠር እኔ ፈርቼ ነበር። የምር በጣም ነበር ፈራሁት።